ላለንበት ጾም ቆንጆ አማራጭ እንዲሆናችሁ የቲማቲም ለብለብ እንዴት እንደሚዘጋጅ ዛሬ ያሳያችኋለሁ። በጾም ወቅት ቶሎ የሚደርሱና በትንሽ ግብአት ከሚሰሩ ምግቦች መካከል አንዱ ቲማቲም ለብለብ ነው። ቲማቲም ለብለቡን ለማዘጋጀት በዋነኝነት ቲማቲም እንጠቀማለን። በተጨማሪ ሽንኩርት ግብአቶችንና የማጣፈጫ ቅመሞችን ጨምረን የበለጠ ማጣፈጥ እንችላለን። መለኛ ገጽ ላይ እየሸጥን ያለነውን የተለያዩ የምግብ ግብአቶችን ማዘዝ ለምትፈልጉ የኢንስታግራም ገጻችን ላይ መልእክት እየላካችሁ ማዘዝ ትችላላችሁ። እጄ ላይ ከምትመለከቱት ሚጥሚጣ በተጨማሪ ዲስ ለሽያጭ ያቀረብነውን የአጥሚትና የገንፎ እህል ማዘዝ ከፈለጋችሁ እነሱንም በልዩ ሁኔታ አዘጋጅተን እንጠብቃችኋለን። የገንፎና የአጥሚት እህሉ ራስ ጥየቃ ስትሄዱ የተለያዩ ግብአቶችን አብራችሁ በመጨመር ይዛችሁ መሄድ ትችላላችሁ። ከአጥሚትና ከገንፎ እህሉ ጋርም አብሮ መሄድ ቆንጆ የተነጠረ ለጋ ቂቤም አለን። ስለምንሸጣቸው ተጨማሪ ምርቶች ማብራሪያ ከፈለጋችሁ ገጻችን ላይ የተለያዩ ቪዲዮዎች ቀርበዋል። ወደ ዛሬው ቲማቲም ለብለባችን ስንመለስ በዋነኝነት የምንጠቀመው ቀይ ሽንኩርት፣ የባሮ ሽንኩርትና ቲማቲም እንጠቀማለን። በተጨማሪ የምንጠቀማቸውን የማጣፈጫ ቅመሞች ቪዲዮውን እየሰራው ነግራችኋለሁ። ቲማቲም ለብለብ ስታዘጋጁ የምትጠቀሙት ቲማቲም በጣም የበሰለ ቢሆን የተሻለ ጣዕም ታገኛላችሁ። የምታዘጋጁበት ቲማቲም ልክ ምስሉ ላይ እንደምትመለከቱት የበሰበሰ እንዲሁም የሻገተ ካለ ፈጽሞ መጠቀም የለባችሁም። ብልሽቱ በጣም ውስጥ ድረስ ያልገባ ከሆነ የተበላሸውን ቆርጣችሁ ደህናውን ክፍል መጠቀም ትችላላችሁ። ሌላው መርሳት የሌለባችሁ ግብአት ደግሞ ነጭ ሽንኩርት ነው። ጠንከር ያለ ጣዕም የምትፈልጉ ከሆነ ደግሞ ከነጭ ሽንኩርቱ ጋር አብራችሁ ዝንጅብል መፍጨት ትችላላችሁ። አሁን ግብአቶቹን እንከትፋለን። አስቀድማችሁ ሽንኩርቶቹን ትከትፋላችሁ። ምግቦች ላይ ፍጥጥ ያለ ሽንኩርት የማትወዱ ከሆነ እዚህ ጋር ሁሉንም ሽንኩርቶች አድቅቃችሁ መክተፍ ትችላላችሁ። የባሮ ሽንኩርቱን ቶሎ እንዲበስልላችሁ ደቀቅ አርጋችሁ ከተፉት። ቀይ ሽንኩርቱን ደግሞ በሚገባ በዘይት ስለምጠብሱት ረዘም አርጋችሁ ትከትፉታላችሁ። የተጠበሰ ቀይ ሽንኩርት የማትወዱ ከሆነ እዚህ ጋር የባሮ ሽንኩርቱን በዛ አርጋችሁ መጨመር ይጠበቅባችኋል። ቀይ ሽንኩርቱንና የባሮ ሽንኩርቱን ከከተፋችሁ በኋላ 6 ፍሬ ተለቅ ያለ ነጭ ሽንኩርት በቀጫጭኑ ትከትፋላችሁ። ቀደም እንደነገርኳችሁ ለተሻለ ጣዕም እዚህ ጋር ዝንጅብል አብራችሁ ፈጭታችሁ መጨመር ትችላላችሁ። አሁን ቲማቲማችንን እናዘጋጃለን። የምትጠቀሙት ቲማቲም ላይ የቆሰለ እንዲሁም የተበላሸ ካለው በቢላ በደንብ ሰንጠቅ አርጋችሁ ታውጡታላችሁ። የምታዘጋጁት የቲማቲም ለብለብ እንዳይቦካባችሁ ወይም እንደ ወጥ እንዳይላላባችሁ ሁሉንም ቲማቲም ለሁለት እየሰነጠቃችሁ ግንዱን ምስሉ ላይ በምትመለከቱት መሰረት ታወጣላችሁ። ግንዱን ካወጣችሁ በኋላ ሰፊ ማንኪያ በመጠቀም የውስጡን ፍሬ ነጥላችሁ ታውጣላችሁ። ታዲያ ከቲማቲሙ ያወጣችሁትን ፍሬ ትጥሉታላችሁ ማለት አይደለም። ሁሉንም ፍሬ በጎድጓዳ ሳህን ታጠራቅሙና በክዳን ወይም በላስቲክ ሸፍናችሁ ማቀዝቀዣ ቤት ውስጥ ታቆዩና ሌሎች ምግቦችን ስታዘጋጁ ፈጭታችሁ ከላይ መጨመርና መጠቀም ትችላላችሁ። ነገር ግን ከ2 ቀን በላይ ባታቆዩ ትመክራችኋለሁ። የቲማቲሙን ፍሬ በማንኪያ ነጥላችሁ ካወጣችሁ በኋላ ስል የሆነ ቢላ በመጠቀም ቲማቲሙን ገልብጣችሁ በውስጥ በኩል ረዘም አርጋችሁ በቀጭኑ ትከትፉታላችሁ። ቶሎ እንዲበስልላችሁ ከፈለጋችሁ በሚገባ ቀጠን እያረጋችሁ ከተፉት። ዛሬ እያሳየዋችሁ ያለሁት የቲማቲም ለብለብ መጠን ለ2 ሰው የሚበቃ ነው። እናንተ በዛ አርጋችሁ ማዘጋጀት ከፈለጋችሁ የግብአት መጠኑን ከፍ ማድረግ ይጠበቅባችኋል። እያንዳንዱን ግብአት ከትፋችሁ ካዘጋጃችሁ በኋላ ይህንን ይመስላል። የምታዘጋጁት ቲማቲም ለብለብ ላይ ሲታይ እንዲያምርና ትንሽ ቃጠል እንዲያረግ ከፈለጋችሁ እዚህ ጋር አረንጓዴ ቃሪያ ከነፍሬው ከትፋችሁ ማቅረብ ትችላላችሁ። አሁን ቲማቲማችንን እናበስላለን። ቲማቲሙን ለማብሰል 5 የሾርባ ማንኪያ ዘይት መጥበሻ ላይ ታግሉና ልክ ዘይቱ ሲግልላችሁ ቀይ ሽንኩርታችሁን አስቀድማችሁ ጨምራችሁ በከፊል ትጠብሱታላችሁ። የዛሬውን ምግብ ስታዘጋጁ አንድ መዘንጋት የሌለባችሁ ነገር ዘይት ፈጽሞ ማሳነስ የለባችሁም። ብዙውን ጊዜ የጾም ምግቦችን ስታዘጋጁ በተለይ አትክልት የምታዘጋጁ ከሆነ አትክልቱ በሚገባ እንዲጠበስላችሁ ዘይት ከፍ አርጋችሁ መጨመር ይኖርባችኋል። የጨመራችሁት ቀይ ሽንኩርት በከፊል ከተጠበሰላችሁ በኋላ ከትፋችሁ ያዘጋጃችሁትን ባሮ ሽንኩርት ከላይ ታስገባላችሁ። የተጠበሰ ነጭ ሽንኩርት የምትወዱ ከሆነ እዚህ ጋር ነጭ ሽንኩርቱንም ትጨምራላችሁ። አሁን የምድጃችሁ የሙቀት መጠን እዛው ከፍተኛ ላይ እንዳለ ሽንኩርቶቹን ቀለማቸውን እስኪቀይሩ ድረስ በሚገባ ትጠብሳላችሁ። እዚህ ጋር እኔ ቢያንስ ለ7 ደቂቃ ያህል በከፍተኛ ሙቀት ቶሎ እያማሰልኩ ጠብሼዋለሁ። የዚህ ደቂቃ ምጣኔ የሚወሰነው እንደ እጃችሁ ፍጥነትና እንደ ምድጃችሁ የሙቀት መጠን ነው። ሽንኩርቱን እየጠበሳችሁ ዘይቱን ከመጠጠባችሁ ወይም ዘይት ያነሰው ከመሰላችሁ እዚህ ጋር ተጨማሪ ዘይት ከላይ ማስገባት ትችላላችሁ። አሁን የጨመራችሁት ሽንኩርት ሙሉ ለሙሉ ከተጠበሰላችሁ በኋላ የማጣፈጫ ቅመሞች ከላይ ትጨምራላችሁ። እንደ ማጣፈጫነት እኔ 3 አይነት ቅመሞችን ተጠቅሜያለሁ። የተጠቀምኩትም የቅመም አይነት ግማሽ የሻይ ማንኪያ ከሙን፣ ግማሽ የሻይ ማንኪያ ጥቁር ቁንዶ በርበሬ እና 1 የሻይ ማንኪያ የሮዝመሪ ዱቄት ተጠቅሜያለሁ።
እያንዳንዱ ቅመሞች እንዴት እንደሚዘጋጁ መማር ለምትፈልጉ የመለኛ ተከታታዮች ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኛላችሁ። የተለያዩ የፈረንጅ እንዲሁም የአበሻ ምግቦችን ለማጣፈጥ የምንጠቀማቸውን ቅመሞች በቤት ውስጥ በአነስተኛ ወጪ እንዴት እንደምታዘጋጁ እዚሁ ገጻችን ላይ አቅርበናል። ቅመሞቹን ጨምራችሁ የሽንኩርቱ ቀለም ወደ ቡኒነት እየሄደ ሲመጣ ከትፋችሁ ያዘጋጃችሁትን ቲማቲም ከላይ ትጨምራላችሁ። እዚህ ጋር ቲማቲሙን ስትጨምሩ ከፈለጋችሁ በቆዳው በኩል በአንዴ መጨመር ትችላላችሁ። በቆዳው በኩል ለተወሰነ ደቂቃ ከጠበሳችሁት በኋላ ባልበሰለው በኩል ደግሞ በደንብ ትጠብሱታላችሁ። ቅድም እንደነገርኳችሁ ዘይት ያሳነሳችሁ ከሆነ ቲማቲሙ ከመጠበስ ይልቅ ብትን ሊልባችሁ ስለሚችል ዘይት ማሳነስ የለባችሁም። ከዘይቱ በተጨማሪ የምድጃችሁ ሙቀት መጠን በጣም ከፍተኛ ላይ መሆን አለበት። ይህን የቲማቲም ለብለብ ከሰል ላይ የምታዘጋጁት ከሆነ ከፍተኛ ሙቀት ማግኘት ስላለበት ከሰሉን በሚገባ ማያያዝ እንዳዘነጉ። ቲማቲሙን ጨምራችሁ በአንድ በኩል ለተወሰነ ደቂቃ በሚገባ ከጠበሳችሁት በኋላ ቲማቲሙ ዘና እያለ እየተጠበሰ ሲመጣ ሰፊ ማንኪያ ወይም ጠፍጣፋ ማማሰያ በመጠቀም ታገላብጡታላችሁ። እዚህ ጋር በማማሰያው ፈጽሞ ማማሰል የለባችሁም። ቲማቲሙ እንዳይፈርስባችሁ ማድረግ ያለባችሁ ቀስ እያላችሁ ማገላበጥ ብቻ ነው። ቲማቲሙን አገላብጣችሁ በሚገባ ከተጠበሰላችሁ በኋላ የምትፈልጉትን ያህል ጨው ከላይ ታደርጋላችሁ። ጨውን መጨረሻ ላይ ጨምርንበት ምክንያት የተሻለ ጣዕም ለማግኘት ሲባልና መጀመሪያ ሽንኩርቱ ላይ ጨምራችሁ ቲማቲሙን የምትጨምሩ ከሆነ ቲማቲሙን ቶሎ እንዳያበስልባችሁና እንዳያፈርስባችሁ ነው። ስለዚህ ጨውን መጨመር ያለባችሁ መጨረሻ ላይ ቲማቲሙን ልታወርዱ ስትሉ ነው። ጨውን ጨምራችሁ በሚገባ ከቀላቀላችሁ በኋላ የተወሰነ ሚጥሚጣ ከላይ ትነሰንሱበታላችሁ። ሚጥሚጣው ለምታዘጋጁት ቲማቲም ለብለብ የማቃጠል ይዘትና ቆንጆ ጣዕም ይሰጥላችኋል። አሁን ከነፍሬው ከትፋችሁ ያዘጋጃችሁትን ቃሪያ ከላይ ታስገባላችሁ። የበለጠ ቃጠል እንዲያረግ ከፈለጋችሁ አረንጓዴውን ወይም ቀዩን የሚጥሚጣ ቃሪያ ከላይ ጨምሩበት። አሁን የቲማቲም ለብለባችን ዝግጁ ሆኗል። አሳምረን ደግሞ እናቀርባለን። ቲማቲም ለብለቡን ስታዘጋጁ ዘይቱ ጠሎ ለብቻው ከቀረባችሁ ከላይ አፍስሳችሁ መጨመር፣ ካልሆነ ደግሞ አለመመገብ ትችላላችሁ። እኔ ከቲማቲም ለብለቡ ጋር እንደማባያ እንዲሆነኝ የመለኛ ሚጥሚጣ አቅርቤያለሁ። ከሚጥሚጣው በተጨማሪ ከዚህ በፊት ያሳየኋችሁን የተለያዩ የዳጣ አይነቶችን መጠቀም ትችላላችሁ። እንደ ማባያ እንዲሆናችሁ እንጀራ፣ ከዚህ በፊት ያሳየኋችሁን የተለያዩ የቂጣ አይነቶችና የዳቦ አይነቶችን አብራችሁ አቅርቡ። ቲማቲም ለብለብ እንግዲህ እንዲህ ነው የሚዘጋጀው። የዛሬውን ቪዲዮ እዚህ ድረስ ከተከታተላችሁ የት አካባቢ ሆናችሁ እየተመለከታችሁን እንደሆነ አስተያየት መጻፊያው ላይ ጻፉልን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ አስተያየት መጻፊያው ላይ ጻፉልን። በተጨማሪ የተለያዩ የመለኛ ምርቶችን ማዘዝ ለምትፈልጉ የመለኛ ተከታታዮች የመለኛ የኢንስታግራም ገጽ ላይ ብቻ መልእክት በመላክ ማዘዝ ትችላላችሁ። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።